የመረጃ ምንጭ ሆነው ቻናላችን በአዲስ አቀራረብ በዚህ ቻናል ተመልሷል። ተደራሽነታችንን እናሰፋ ዘንድ ሼርና ላይክ በማድረግ ሐሳብ አስተያየቶቻችሁን በማጋራት እንድትተባበሩን በአክብሮት እንጠይቃለን። አሁን ወደ ዝርዝሩ እናልፋለን። የህወሓት ታጣቂ ቡድን በራያ በቢሶበር ያለው ግንባር በሚካሄደው ውጊያ የትግራይ የሰላም ኃይሎችን የመከላከያ ሰራዊትን ወደ ማጥቃት እርምጃ ተሸጋግረናል ቢሉም ከወደ ውጊያው የሚወጡ መረጃዎች በተቃራኒው የህወሓት ታጣቂ ከባድ ጉዳት እያስተናገደ መሆኑን ገልጿል። በዚሁ ሰሞኑኛ ከባድ ውጊያ እየሞቱ ከተገደሉትም የህወሓት ታጣቂዎች ውስጥም አብዛኞቹ የኤርትራ ወታደሮች መሆናቸውን የሚጠቁሙ መረጃዎች ወጥተዋል። በከፍተኛ ቁጥር የኢትዮጵያን ድንበር አቋርጠው የኤርትራ ወታደሮች የቲዲኤፍ መለያን በመልበስ እየገቡ እንደሆነ በተደጋጋሚ የሚዘግቡም ይታወሳል። በቅርቡ ከህወሓት ጋር በተደረገው ጦርነት በአብዛኛው የተገደለው የኤርትራ ወታደር ነው ሲሉ ለህወሓት ታጣቂ ቅርበት ያላቸው መረጃ ምንጮች ገልጸዋል። አሁን እየተዋጋ ያለው የሻዕቢያ ጦር ነው። ለዚህም ማስረጃ በርካታ ምርኮኞች መኖራቸው ነው ብሏል መረጃው። በተያዘም በዛላምበሳ በኩል የታየ ያልተለመደ እንቅስቃሴ ቁጥራቸው 21 የሚሆኑ ተሳቢ የጭነት መኪኖች በአዲግራት አቅጣጫ ዛላምበሳን አቋርጠው ሰራ ወደ ተባለው የኤርትራ ግዛት መግባታቸው ምስክሮች አረጋግጧል። ጉዳዩ እጅግ አደገኛና አስፈሪ ነው ተብሏል። እነዚህ ተሽከርካሪዎች ሌሊት ላይ የጦር መሳሪያዎችን የኤርትራ የሻዕቢያን ሰራዊት ጭነው ወደ ትግራይ ክልል እነዚህ ተሽከርካሪዎች ሌሊት ላይ የጦር መሳሪያዎችንና የኤርትራን ወይም የሻዕቢያን ሰራዊት ጭነው ወደ ትግራይ ክልል እንደሚመለሱም ተነግሯል። ይህንን እንቅስቃሴ የ15ኛው አርሚ 151 ኮር አዛዥ የሆኑት ኮሎኔል ኃይለሥላሴ አሰፋ ወዲ ፈጠነ በፓትሮል ታጅበው መሪነቱን እንደወሰዱም ተስተውሏል። በሰሞኑ የጠለምትና የራያ ውጊያዎች ጦርነት በስፋት የተሳተፉት የኤርትራ ወታደሮች የህወሓት መለያን በመልበስ መሆኑም ይታወሳል። ብዙዎቹም ተገድሏል። በትግራይ የተለያዩ አካባቢዎች ያለው ወታደራዊ ውጥረትና ማህበረሰባዊ ቀውስ አሁንም መፍትሄ ሳያገኝ ቀጥሏል። ከሰሞኑ በነበረው ውጥረት ያጣራቸውን ዋና ዋና ነጥቦች በትግራይ የተለያዩ አካባቢዎች ያለው ወታደራዊ ውጥረትና ማህበረሰባዊ ቀውስ አሁንም መፍትሄ ሳያገኝ ቀጥሏል። ከሰሞኑ በነበረው ውጥረት ያጣራናቸውን ዋና ዋና ነጥቦች እንደሚከተለው አቅርበንላችኋል። በራያ ግንባር ያለው ውጊያ በራያ ጨርጨር በተለይም ቢሶበር ተብሎ በሚታወቀው አካባቢ እስከ ዛሬ ጠዋት ድረስ ከባድ ውጊያዎች ሲካሄዱ ውለዋል። ይህ ውጊያ በዋናነት በትግራይ ሁለት ኃይሎች መካከል ማለትም በመንግስት እንደሚደገፍ በሚነገርለት የአራ መሬት ኃይልና በትግራይ የቲዲኤፍ ኃይሎች መካከል እየተደረገ ነው። የፌዴራልና የመከላከያ ሰራዊትም በከባድ መሳሪያዎች የታገዘ ድጋፍ እያደረገ እንደሆነ መረጃዎች ያመላክታሉ። የጸለምቲ ግንባር ውጥረት በጸለምቲ አካባቢም ቢሆን በትግራይ ኃይሎችና በፌዴራል የአካባቢው ኃይሎች መካከል ያለው ፍጥጫ እንደቀጠለ ነው። የትግራይ ኃይሎች ቀደም ሲል እንደተባለው ከአካባቢው ብዙም ርቀው ያልወጡ ሲሆን በጥቂት ኪሎ ሜትሮች ርቀት ላይ ተፋጠው ይገኛሉ። የባንክና የገንዘብ እጥረት በትግራይ ያለው የገንዘብ ዝውውር ችግር አሁንም ህዝቡን እያማረረ ይገኛል። አንዳንድ ባንኮች አሁንም ለደንበኞቻቸው የሚሰጡት የገንዘብ መጠን ከ2000 ብር አይበልጥም። በዋና ዋና ከተሞች ያሉ ባንኮች ግን ከ5 እስከ 10 ሺህ ብር እየሰጡ እንደሆነም ተሰምቷል። አሁንም ካለው ፍላጎት አንጻር ችግሩ አልተቃለለም። የድርድር ጥሪን የወደፊት ስጋቶችን የአፍሪካ ህብረት ያቀረበውን የድርድር ጥሪና የወደፊት ስጋቶች የአፍሪካ ህብረት ያቀረበውን የድርድር ጥሪና የወደፊት ስጋቶች የአፍሪካ ህብረት ያቀረበውን የድርድር ጥሪን ተከትሎ ህወሓት ጥሪውን እንደሚቀበል በይፋ ገልጿል። ይሁን እንጂ ከፌዴራል መንግስት በኩል እስካሁን እየተሰጠ ምንም አይነት ምላሽ የለም። የፌዴራል መንግስት በሚቀጥሉት ሳምንታት ለዚህ የድርድር ጥሪ ምላሽ የማይሰጥ ከሆነ የትግራይ ኃይሎች በድጋሚ ወደ ሰፊው ውጊያ ሊገቡ ይችላሉ የሚሉ ከፍተኛ ስጋቶችም ሰፍኗል። በተያዘ ህወሓት አስነዋሪ ተግባር ሲፈጽም ውሏል። በወታደራዊ በጦርነት ዓለም አቀፍ ህግም የተከለከሉ ኢሰብአዊ ድርጊት መፈጸሙን ቁጣን አስከስቷል።
ህወሓት ማረኳቸው ያላቸው በነጻ መሬት የነበሩት ተቋሚዎች ከምርኮኞች አያያዝ ውጪ የፊጥኝ በገመድ አስሮ በጨርጨር ከተማ ባንዳዎች እያለ በጻናት እያስደበደበ ሲያዞራቸው ውሏል። በአካባቢው ከፍተኛ ሽንፈት እንደገጠመው የሚነገረው ህወሓት በበቀል መሰል ተግባራት እየፈጸመ መሆኑም ተነግሯል። የአፍሪካ ህብረት ኤክስፐርቶች ወደ መቀሌ መላኩን አስታውቋል። የአፍሪካ ህብረት የፖለቲካ የሰላምና ደህንነት ኮሚሽን ዛሬ ባሰራጨው መረጃ የህብረቱን ከፍተኛ ኤክስፐርቶች ወደ መቀለ ከተማ መላኩን መልሶ ገልጿል። የህብረቱ ሞኒተሪንግ ቬሪፊኬሽን እና ኮምፕላያንስ ሜካኒዝም አካል የሆኑት እነዚህ ኤክስፐርቶች አስተዳደራዊ ረፍታቸውን ጨርሰው ተመልሰው ወደ ትግራይ ክልል መሄዳቸውንም አስረድቷል። ኮሚሽኑ እንዳስታወቀው ኤክስፐርቶቹ በፕሪቶሪያ የተፈረመውን ተኩስ አቁም ስምምነት አፈጻጸም የመገምገም ስራቸውን የሚቀጥሉ ይሆናል። የአፍሪካ ህብረት የፕሪቶሪያው የግጭት ማቆም ስምምነት አፈጻጸም የመከታተልና የማረጋገጥ ኃላፊነት የተሰጠው ተልእኮን ይፋ ያደረገው በታህሳስ 2015 ዓ.ም ነበር። በዚህ ተልእኮ ስር የተካተቱ ከኢትዮጵያ፣ ኬንያ፣ ናይጄሪያና ደቡብ አፍሪካ የተውጣጡ 21 ወታደራዊና የሲቪል ባለሙያዎች ኃላፊነታቸውን ሲወጡም ቆይተዋል። ባለሙያዎቹ ቁጥጥር ከሚያደርጉባቸው ሂደቶች መካከል በውጊያ ሲሳተፉ የነበሩ ኃይሎች ትጥቅ መፍታታቸውን እንዲበተኑ ማድረግ፣ ከህብረተሰቡ ጋር መልሶ ማዋደን የሚመለከተው አንዱ ነው። ከቀያቸው የተፈናቀሉ ሰዎች መልሶ ማስፈር፣ የኢኮኖሚያዊና ማህበራዊ አገልግሎቶች ዳግም መጀመር፣ የሰብአዊ እርዳታና አቅርቦትን ማመቻቸትና የሰላማዊ ሰዎችን ደህንነት ማስጠበቅን የተመለከቱ ጉዳዮችም ባለሙያዎቹ የመከታተል ኃላፊነት ተጥሎባቸዋል። እነዚህ ጉዳዮችን ለመከታተል በትግራይ ክልል ተሰማርቶ የቆየው የአፍሪካውያን የባለሙያዎች ቡድን የአስተዳደር እረፍት ወስዶ እንደነበር የአፍሪካ ህብረት የፖለቲካ ጉዳዮች ሰላምና ጸጥታ ቢሮ ዛሬ ባሰራጨው መረጃ አመላክቷል። የባለሙያዎቹ ቡድን ከእረፍት በኋላ በዛሬው ዕለት ወደ ስምሪት መመለሱን ቢሮው በፎቶዎች አስደግፎ አስታውቋል። የኢትዮጵያ ጠላት ተቀጠቀጠ። ሰራዊቱ ወደ ማዕከላዊ የአገሪቱ ክፍል እየገሰገሰ ነው። ለኢትዮጵያ የማይተኛው የግብጽ ተባባሪው የሱዳን መንግስት በአሰት